እኔ ሜሪንና ሩታን አላምናቸውም። ሜሪና ሩታ ማለት የአንድ ሳንቲም ገጽታ ናቸው። አብርሽ እዚች ጋር መፎገር የለብህም። ሜሪን ሙሉ ለሙሉ ማመን የለብህም። ምናልባት ሜሪ ስላንተ አንዳንድ ነገሮችን ወይም የምትወስዳቸውን እርምጃ ለማወቅ እንደ ሩታን እንደ ካድቻት አስመስላ ሁለቱ ተመካክረው ማለት ነው። ሩታን እንደ ካድቻት አስመስላ ከዛ አንተ ያሰብከው ወይም ደግሞ ሜሪ አንተን ለመቅረብ ያደረገችው ጥረት ይመስለኛል እንጂ ሜሪ ሩታን በፍጹም አትክዳትም። እሺ፣ ምክንያቱም አንድ ሰው እንዴት ነው ቶሎ ብሎ አንተን ለመርዳት ሲሞክር ማለት ነው ይሄ ሰው ለምንድን ነው የቀረበኝ ከኔ ምን ፈልጎ ነው ብሎ መጠርጠር ግድ ይልሃል። ሲቀጥል ደግሞ ለምንድን ነው ነገሮችን በአግባቡ የማትሄደው አብርሽ? እዚህ ጋር ለሄርሜላ ማለት ነው ቲክቶክ ላይ ሄዶ የትነሺ ህመሜን ስቃይን ባየሺ ማለት ለሄርሜላ የሚጠቅማት ነገር የለም። እሺ፣ የሚጠቅማት ምንና ምን እንደሆነ ጠንቅቀህ ታውቃለህ። ስለዚህ ለምንድን ነው እርምጃ የማትወስደው? እውነት ሄርሜላ ጠፍታብህ ከሆነ ማለት ነው አብርሽ ለምንድን ነው ትክክለኛውን እርምጃ የማትወስደው? ሄርሜላን አብርሽና እንዲሁ ሄርሜላን ማለት ነው ሩታ ናት ያገተቻት ብለህ ካሰብክ ለምንድን ነው እርምጃ የማትወስደው? ለምንድን ነው መረጃዎችን ከዞር ዞር የምትሰበስበው? በቃ እዚህ ጋር እኮ ብዙ መንገዶች አሉ እኮ ሄርሜላን ለማግኘት ብዙ መንገዶችን ማፈላለግ ትችላለህ እኮ። አውቃለሁ ሩታን አሳልፎ ለመስጠት ለህግ አሳልፎ ለመስጠት ወይም የተለያየ ነገር ለማድረግ ሊከብድ ይችላል። እኔም ለህግ ስጣት እያልኩ አይደለም። የልጅህ እናት ናት፣ ነገ መታረቅ ይኖራል። ለህግ ስጣት ሳይሆን ሩታን ሄርሜላ የምታገኝበት መንገድ ብዙ መንገዶች አሉ። አንተ ቲክቶክ ላይ ወጥቶ የትነሺ ከማለት ውጪ ሌላ እያደረክ ያለው ነገር የለም። እኛ ሄርሜላ በጣም ነው የናፈቀችን። ሄርሜላ እንድትመጣ እንፈልጋለን። እዚች ጋር እነሱ ናቸው ያገቷት እየተባለ ነው። ብዙ መረጃ እየወጣባቸው ነው። አንተ ራሱ ይሄንን ነገር ተጠራጥረ ብዙ ነገር እያደረክ ነው። ለምንድነው ውጤታማ ያልሆንከው? ከዚህ በኋላስ ፕላንህ ምንድን ነው? ከዚህ በኋላ ፕላንህ ምንድን ነው? እንደዚህ ዝም ብሎ አንዳንድ ትንንሽ ጭላንጭል መረጃ እየያዙ ካሜራ እየደቀኑ ሄርሜላን የደበቃችኋት እናንተ ናችሁ። አሁን ምንድነው አላማችሁ? ልጅቷን ልቀቋት ምናምን ብሎ መለመን ነው የሚሻለው ወይስ እርምጃ ወስዶ ሄርሜላ ሳትጎዳ ቶሎ መለቀቅ ነው ያለባት? እኔ ነጩን ነው የማወራው። የእውነቴን ነው የምላችሁ። ማስመሰል ምናምን አላውቅም። ምን ልላችሁ ነው? አብርሽ ትክክለኛውን እርምጃ እየወሰደ አይደለም። እኔ በአብርሽ ምክንያት ይኸው ታውቃላችሁ ቻናሌም ተዘግቶብኛል። ስለምወደው የእሱን ክፋት ስለማልመኝ እኔ ያ ማለት ሩታን ጠላት አለው ማለት አይደለም። ሁላቸውንም በጣም ነው የምወዳቸው። ሩታ በምታደርገው ነገር ብቻ ነው የምታናድደኝ እንጂ ሌላ ከሩታ ጋር ምንም አይነት ኬዝ የለብኝም። ሩታን ከኔ በላይ አትወዷትም። ሩታ የምታደርጋቸው ነገሮች ነው የሚያናድዱኝ ማለት ነው። አሁን እዚች ጋር ሄርሜላን መጥለፍ፣ ሄርሜላን መደበቅ፣ ሄርሜላን አላስፈላጊ ነገር ውስጥ ማስገባት ምን አስፈለገ? በቃ ለምንድን ነው እሷ በቃ ተከብራ ጅንን ብላ ማትኖረው? ይሄ አስተሳሰቦቿ ነው ከሩታ ጋር እንዳንስማማ የሚያደርገን ማለት ነው እንጂ ሩታን ከኔ በላይ ማንም አይወዳትም ስነግራችሁ ማለት ነው። ሩታን መውደድ ማለት በመጥፎ ነገሯ እንዲሁም በጥሩ ነገሯ እየደጋገፉ እያለባበሱ ዝም ማለት ሳይሆን ሩታ ስትሳሳት ማንም ሩታ ብቻ አይደለም በህይወታችሁ የምትወዱት ሰው ሲሳሳትና ነገ የሚወቀስበትና ነገ የሚጠላበትን ነገር ሲያደርግ ዝም ስትሉት እናንተ ወዳጅ አይደላችሁም። ጓደኛዬ ስትሳሳት መክሬ ልመልሳት ይገባል። ይሄ ትክክል አይደለሽም ልላት ይገባል። ገባችኋ? ስለዚህ ሩታ የምታደርገው ነገር ሁሉ ትክክል ነው ብላችሁ ስለወደዳችሁ ዝም ማለት ሩታን እየጠቀማችሁ ነው ብላችሁ እንዳታስቡ። እኔ ለአብርሽ ሲሳሳት እንደማጥረገርገው ሁሉ ሩታ ነው እንደዛው ነው ማድረጋት። ለማንም አላዳለም። አሁን አብርሽ ምንድነው የተሳሳተው ልበላችሁ? ሄርሜላ ጠፍታለች አይደል? የራሱን እርምጃ እየወሰደ አይደለም። ገባችኋ? የራሱን እርምጃ እየወሰደ አይደለም። እሱ በየቦታው እየሄደ ብቻ ካሜራ ደቅኖት ጭላንጭል መረጃ አግኝቻለሁ እናንተ ናችሁ እንዲያደረጋችሁት። እናንተ ሀቢቢ ብዙ መረጃ አለ እኮ ብዙ ነገሮች አሉ። እነ ሩታና ኤፊ ይሄን እንዳደረጉት ብዙ መንገዶች
እየተሰሙ ነው፣ እያየህ ነው። አንተ ግን ወደ እርምጃው እየሄድክ አይደለም። የት ነሽ ብለህ ነው እየዘፈንክ ያለኸው። የት ነሽ ሄርሜላን አያስገኝልህም እኮ። ነገ ሄርሜላ ተጎታ ስሜቷ ተጎታ ብታገኛት ለአንተም አትጠቅምህም። ሰው ምንድነው የምልህ እርምጃዎችን ይሄ ነው ብዬ አልልህም። ነገር ግን አንተ ኤፊ ወንድምህ ስለሆነ ሩታ የልጅህ እናት ስለሆነች እርምጃዎችን መራመድ አትፈልግም። ችግር የለውም። ቲክቶክ የት ነሽ እያልክ ጨፍርላት፣ እኛ እንፈልጋታለን። ከየትም ጎልጉለን እናመጣታለን። አንተ ግን ትክክለኛ እርምጃ እየወሰድክ አይደለም። ሜሪን ደግሞ አትመናት። ሜሪ ማለት የሩታ ቀኝ እጅ ናት። ሜሪም እዚህ ውስጥ አለችበት። አሁን ሩታን ለማጋለጥ ምናምን ሩታን እንደከዳ ሰው ምናምን ልትጫወት ነው። እንደዛ ተበጣጥረው ነው ድጋሚ የታረቁት። ስለዚህ እኔ እነ ሩታና ሜሪን አላምናቸውም። ይሄ ጉዳይ ኤፊ፣ ሜሪ፣ ሩታ ሁሉም አሉበት ማለት ነው። ደስታ ሲቀር ሁሉም አሉበት። እኔ እንደዛ አይነት ስሜት ነው እየተሰማኝ ያለው። ስለዚህ አብርሽ ዙሪያህን አጥና። ጓደኞች አሉ። በህግ መሄድ ካልፈለግ ብዙ መንገዶች አሉ። ብዙ ማስተካከል የምትችላቸው ነገሮች አሉ። እነሱን ለማስተካከል ሞክር። ምክንያቱም እዚች ጋር እውነት ተጠልፋለች እያልክ እያልክ አይደለም። የትነሽ ለሄርሜላ ምንም አይጠቅማትም። እናንተ ፋሚሊ ላይ ማንም መጎዳዳት የለበትም። ምክንያቱም ሁሉም ወዶ ፈቅዶ ነው እየኖረ ያለው አይደለ እንዴ? ማንንም አስገድዶ መኖር አይችልም። ስለዚህ ሄርሜላን እንድትፈልጋት ትክክለኛውን እርምጃ ወስደ እንድትፈልጋት ነው የምንፈልገው እኛ፣ ሌላ ነገር አይደለም። እና ቻናልሽ ምን ሆኖ ነው አብርሽ እንዲያደርግም ያላችሁ? እኔ አብርሽ እኮ ቻናሌን አላዘጋብኝም። አብርሽ ቻናሌን አላዘጋብኝም። የአብርሽም አድናቂዎች አይደሉም የኔን ቻናል ለማዘጋት የሞከሩት። ይሄ የኔ ጠላቶች ናቸው። የከሌ ወዳጆች ናቸው፣ የከሌ ጠላቶች ናቸው አይደለም። እኔ የሚጠሉ እኔን ለማጥፋት የሞከሩ ሰዎች ናቸው። እና እኔ ግን አለሁኝ። አብሽሩ። እናንተ ቻናሌን ልትጎዱ ትችላላችሁ፣ ላትጎዱ ትችላላችሁ። ግን ደግሞ እስትንፋሴን መንጠቅ አትችሉም። ምክንያቱም እስትንፋሴ ያለው በእናንተ ሳይሆን በጌታዬ ነው። ያንን ደግሞ ፈጣሪ ብቻ ነው ማድረግ የሚችለው። ቻናል ቢዘጋ ቻናል ይመጣል እየገባችሁ እሰይ ምናምን ለምትሉኝ ማለት ነው። ድሮም ለሀቅ የቆመ ሰው ይጠላል። ይህንን ነገር ነው ከእናንተ የተማርኩት። ስለዚህ እንዳታስቡ፣ ያን ያህል አልከፋኝም። እሺ፣ ያን ያህልማ አልከፋኝም። እንዴት ነው እናንተ የምትደሰቱበት ያህል አልከፋኝም። እውነት ለመናገር ቻናሌን ስላጣሁኝ አዝኛለሁ። ግን በህይወታችን ብዙ የምናጣቸው ነገሮች አሉ። ለእኔ እንደ ፈተና ነው የቆጠርኩት። እየመጣችሁ እሰይ ለምትሉ እኔ ያደረኩት ነገር እኮ የለም። ጀስት እናንተ የሆነ ሰዓት ሄርሜላን ትጠላላችሁ፣ የሆነ ሰዓት ሩታን ትጠላላችሁ፣ የሆነ ሰዓት አብርሽን ትጠላላችሁ። ልክ የሰው ልጅ ይገለባበጥ የለ የሆነ ሰዓት ታደንቃላችሁ፣ የሆነ ሰዓት እንደዛ ነኝ እኔ ፍጹም አይደለሁም። የሰው ልጅ ነኝ። የተሰማኝን ስሜት በየጊዜው ሊቀያየር ይችላል፣ እንደየስህተታቸው ማለት ነው። እኔ የሰው ልጅ ነኝ። አንድን ቪዲዮ ገለባብጬ ነው ማየው። በዛን ሰዓት የራሴን አስተያየትና ሀሳብ አቀርባለሁኝ። ያ ማለት እንዴት ኤከሌን ተወጂ ነበር ለምን ተቀየርሽ ማለት አንችልም። ምክንያቱም እንደነሱ ስህተት ነው የኛ አረዳድ የሚወስነው። ገባችሁ? እንዳትጨነቁ ልላችሁ ነው።